ዛሬ አስደነጋጭ ነገር ነው ያለው። ትላንትም እንደዛው ብዙዎቻችን ድንግጭ ብለናል። ምክንያቱም ይሄ የሀይሚ ውሳኔ እንዴት ነው ነገሩ ብለን ነበር። ፓስፖርቷን ልትወስድ ስትመጣና እንዲሁም ደግሞ ከብሩክ ሲገናኙ ሲያወሩ የነበረው ነገር የሚያስደነግጥ ነበር። ዛሬ ደግሞ ሀይሚዬ ከሀገር ማውጫዋ ሪፖርት ሊሸኛት መጥቻለሁኝ፣ ግን አትሂጂ ሊላት አይደለም፣ እሷንም ላደናፍቃትም አይደለም። ነገር ግን ደግሞ እኔ አልቻልኩኝም በምንም ተአምር ሆኖ በምን በጣም አዝኛለሁኝ። ይሄ ነገር ምናልባት እናንተም እንትን ልትሉ ትችላላችሁ። ያው የቆረጠልኝ መስሏችሁ ሊሆን ይችላል። ምንም የቆረጥኩት ነገር የለም። ያም ሆነ ይህ አዝኛለሁኝ፣ ከፍቶኛል። ይሄንን ነገር ምን እንደሚልም እኔ ግራ ገብቶኛል እያላ ብሩክ መጥተዋል። ብሩክን ብቻ ሳይሆን በነገራችን ላይ በሀይሚና በብሩክ ዙሪያ ብዙዎቻችን የምንፈልገው አንድ እንዲሆኑ እንጂ ተነጣጥሎ እንዲኖሩ አንፈልግም። ያኔ ይሄ ተመልካች በሙሉ ማለት ይቻላል። ይሄም ማለት ይሆን አለ አይደል? አሁን አንዳንድ ቤት ሲታዩ ብዙ ነገራቶች አሉ። አንዱ ከሌላ ሴት ማለት ከሌላ ወንድ ስትሆን አው ከሷ ነው የሚታምሪው። አሁንም እሷ ደግሞ ሌላ ሴት ስታመጣ አው ከሷ ነው የሚታምሪው። ብዙ ነገር አለ። ይሄንን ያኔ ታውቃላችሁ ብዬ አስባለሁኝ እናንተም። ነገር ግን የሀይሚ አድናቂዎች እና የብሩክ አድናቂዎች የምረን ብዙ ጊዜ እንደዛ ይላችኋለሁኝ። አንደኛው ከኔ ከራሴ ጭምር እንዲለያዩ አንፈልግም፣ አብሮ እንዲቀጥሉ እንጂ እንዲለያዩ አንፈልግም። አሁንም ደግሞ ይሄ ችግር ተፈጠረ ወይም ደግሞ ይሄ ነገር ሆና ቢለም አዎ ይለያያሉ። ብሩክና ሀይሚ ተለያይቶ ይኖራሉ ማለት እጅጉን ይከብዳል። ብሩክ ራሱ ተናግረዋል። በነገራችን ላይ የምሬን እኔ በጣም ነው ያዘንኩት። ልክ እንደ ብሩክ በሉት በቃ እኔም እንደዚህ ብዬ ሳያቸው በጣም ነው ደስ የሚሉኝ። ሀይሚ ማለት ጠንካራ ሴት እንዲሁም ደግሞ እንደሷ እኔም ጠንካራ ቢሆንስ ብለን የምንመኛት አይነት ሴት ናት። ገባችሁ አይደል? የምሬንና ብሩክ ላይ ግን ያኔ ቅር ያለን ነገር ምን ነበር? ይሄ ብዙዎቻችሁ የሆነ ቀን ሀይሚ ተናግራለች። እኔን የምትመጥነኝ ወንድ አይደለህም ምናምን ቢላ ማለት ነው። በዛ በተናገረችው ብዙዎቻችሁ እንደተቆጣችሁ አውቃለሁኝ። ለምን እንደዛ አለች እያላችሁ ማለት አንዳንዴ ራሳችንን ቢሆን በተናደድንበት ሰዓት የምናወራው ነገር ይሄ ምንድነው ብለን አይደለም። ያኔ የሆነና ስትናዱ የምታወሩት ነገር አለ። ስለዚህ በዛ ሁኔታ ወስደን ብሩክም ደግሞ አይ እንግዲህስ ብሎ ሀዩናት አዩ ማለት ነው። እሷ ናት አሁን ያኔ የብሩክና የሀይሚን ህይወት ብጥብጥ ያደረገችው እሷ ናት። ያዛኔ እኛ መፈራ ነው ያዛኔ ያኔ የአዩ ልጅ የብሩክ ሲሆን ምን ይፈጠራል የሚለው ነበር። በዛም በኋላ ደግሞ ሰላም ሆኑ። አሁን ግን ያው አንድ ላይ ኑሩ ሲል ነው ሀይሚ የቆረጠች። አሁንም ግን ይቆርጣለች ብዬ አላስብም። ዞሮም ተዛዞሮም አንድ ይሆናሉ ብለን እናስባለን። እንዲሁም ደግሞ እኔ እንጃ ነገሩ ከባድ ነው። እንዴ አንድ ሰው ለምዳችሁት ተቀራርባችሁት እንትን ብላችሁት ብቻ ሳይሆን እንደዛ በካሜራ ብቻ ቪዲዮ ብቻ አይታችሁ ያ ሰው ሀዘናችሁ እንዲሁም ደግሞ ደስታችሁ ይሆናል አንዳንዴ ማለት አይደል? ልክ አሁን ብሩክንና ሀይሚን ስናየው በዚህ መንገድ ነው። የምረን እኔ በጣም ነው ያዘንኩት፣ በጣም ነው የከፋኝ። እናንተን በላቅም ይሄ ነገር ለምን እንደዛ ተፈጠረ፣ ለምን እንደዛ ሆና፣ ለምንስ በዚህ ልክ ሆኖ የሚለው ነገር ማለት ነው። እና እስቲ ሰላሙን አምጣልንና እኔ እንጃ በፊት ቢጣሉ በራሱ አይ ተስፋ አንቆርጥም ነበር። በቃ ዞሮ አንድ ይሆናሉ ተስፋ አንቆርጥም፣ ዞሮ አንድ ይሆናሉ ተስፋ አንቆርጥም ነበር። አሁን ግን ሁኔታ ሁላ ወደን ሳይሆን ታጋደን ተስፋ እንድንቆርጥ እያደረገን ነው ያለው። ለማንኛውም እስቲ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ይችላሉ። ሰላማችሁ ይብዛ። ባይ ባይ።